ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እየሆናችሁ ለዚህ እግር ኳሳዊ ኮንተንት ቻናል ቤተሰብነታችሁን እንድታሳዩ የደወል ምልክቷን ተጭናችሁ ቤተሰቡን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በሶስተኛው ክፍል ፕሮግራማችን ትኩረት የምናደርገው እንግዲህ ከወደ ጀርመን የተሰማው በስካይ ጀርመኒ በኩል ትናንት ምሽት ሊክ አድርጎ የወጣ መረጃና በስተመጨረሻም እንግዲህ ተጨባጭነቱን የመረጃውን ተቀባይነት ይሄ መረጃ ከምን መመዘኛ ነው የወጣው የሚሉትን ጉዳዮችን ካጣራም በኋላ በአጠቃላይ በዚህ ዙሪያ የተጠናከረውን ዘገባ ሩመርስ በፕላን ደረጃ እንግዲህ ሲካተት በእንዲህ መልኩ በየውድድር ዓመቱ መሀል ላይ የቀጣይ ሳመር እቅድና አንዳንድ ጉዳዮች ይፋ ይሆናሉና ከዚህ ጋር በተያያዘ እንግዲህ በዚህ ፕሮግራም ትልቁ መረጃ ከወደ ጀርመን በስካይ ጀርመኒ እና በቢል አማካኝነት ለእግር ኳሱ ቤተሰብ የወጣው የ200 ሚሊዮን ዩሮ ሜጋ ዲል ይላል። በደች ቋንቋ ነው የተጻፈው፣ በጀርመን ቋንቋ ነው። ገብታችሁ መመልከት ትችላላችሁ። በጣም ሰፊ ትንተና ነው ያለበት በስካይ ጀርመኒ በኩል የተለቀቀ። በተጨማሪም በቢልድ ሳብስክሪፕሽን ባለው የቢልድ ኦፊሻል ቢልድ ስፖርት ላይ ነው የተለቀቀውና ይህን ዝርዝር ጉዳይ እንግዲህ በሶስት ሪፖርተሮች አማካኝነት ወይም ከዚህ በፊት በሳመር የዝውውር መስኮት ለእናንተ መረጃዎችን ስናደርስ ተጨባጭ መረጃና ከሀገራቸው ለእያንዳንዱ ክለብ ካላቸው ቅርበት ከሚሰሩበት ደግሞ ተቋምና ያ ተቋም በእግር ኳሱ ቤተሰብ ዘንድ ተደራሽነቱን ያለውን አቅም የዘገባዎች ታማኝነትና ጥንካሬን ከግንዛቤ ውስጥ በማስገባት ሩመርሶችንም በውድድር ዓመት ወደ እናንተ የምናደርሰው ከተቀባይነቱና ከተደራሽነቱ መመዘኛ ነው እና ከስካይ ጀርመኒ የታመኑ ሪፖርተሮች መካከል በጀርመን ስካይ ስፖርት የስካይ ስፖርት በጀርመን ተቀማጭ ካደረጉ በጀርመን ከሚገኙ የስካይ ስፖርት ሪፖርተሮች መካከል አንዱ በአብዛኛው በሳመር የዝውውር መስኮት እንግሊዘኛውም ደስ በሚል ንግግር ከጀርመን ሆኖ በቀጥታ ላይቭ እየገባ ሪፖርት የሚያደርገው ፍሎሪያን ፕለተንበርግ ነው። ይሄ ዘጋቢ ምናልባት በዚህን ሰዓት በዝውውር ዘጋቢዎች በኩል ሬት እናድርግ ብንል በጀርመን እግር ኳስ ዙሪያ ልክ በእንግሊዝ እግር ኳስና በዓለም አቀፍ የዝውውር መረጃዎች ላይ ዴቪድ ኦርኒስተንን ከላይ እንደምናስቀምጠው ሁሉ በጀርመን እግር ኳስ በጣም የታመነ ዘጋቢ ነውና ፍሎሪያን ፕለተንበርግ ለስካይ ጀርመኒ በመስራት የሚታወቅ ነው። በቢልድ በኩል ደግሞ ልክ እንደ ፍሎሪያን ፕለተንበርግ የታመነው ዘጋቢ ልክ ጀርመናዊ ዴቪድ ኦርኒስተን ማለት እንችላለን። በወር ውስጥ አንድ ዘገባ ብቻ ሊጽፍ ይችላልና ፊል ሄንዝ የሚባለውን ሪፖርተር ታውቁታላችሁ። ይሄ ሪፖርተር በደንብ የሚታወቅ ነው እና ጆናሳን ጌሬቴዝ የሚባል እነሱ ጌቼስ በማለት ነው የሚጠሩትና ጌሬቴዝ የሚባል የቢልድ ሁለቱ ሪፖርተሮች ናቸው። ይህ መረጃ እንግዲህ እንግሊዝ ውስጥ ያሉ የአንድ ክለብ ተወካይ በጀርመን በሚገኙ ክለቦች ዙሪያ ለአለፉት ቀናት ማንዣበብ ጥያቄዎችን ለቀጣይ ሳመር ቅድመ ዝግጅትን እንዴት ነው እነዚህ ተጫዋች ሽያጭ ኮንትራታቸው ይፈርሳል ወይ፣ የሚፈርስ ከሆነ ምን ያክል ክፍያ ይዘን እንምጣ በሚል ለሳመር ራሳቸውን እያዘጋጁ በጎን ደግሞ የተጫዋቾችን ተወካዮችን ለማግኘት የሚደረግ ሂደት ደግሞ የበለጠ ተጠናክሮ እንዳለ እነዚህ ሁለት ከትላልቅ የጀርመን
ታዋቂና ተጨባጭ መረጃዎችን በማውጣት በሚታወቁ ሚዲያዎች ትናንትና የተዘገበው። ይሄ እንግዲህ ከሩመርስም በላይ ሊሆን ይችላል። በመረጃ መልክ እንግዲህ ጉዳዩ ሲፈጸም የዝውውር ሂደት እንደምታውቁት ነው። አሰልቺ ሂደት አለው። በርካታ ውጣ ውረዶች አሉት። በርካታ ስቴፖች አሉት። ብዙ የድርድር ጉዳዮች አሉ። ግን ሂደቱ መጀመሩና በሂደት ውስጥ ስላሉ አንዳንድ ሁኔታዎች ደግሞ ከመረጃው አኳያ ከተቀባይነቱ የዚህ መረጃ ምንጮችን ትኩረት በማድረግ እንግዲህ ሂደቱ ምን ያክል ርቀት ይሄዳል የሚለውን በሳመር እስከምንመለከት ድረስ ተጨባጭ መረጃ ሲወጣ ሩመርስ ሆኖ ግን ተጨባጭ ሲኖር የዘገባው ጥንካሬና የወጣበት ሪፖርተርን ስንመለከት እንግዲህ ለአድማጮች ይመጥናል ብለን ስላሰብን ይሄን መረጃ ይዘን መጣን። የሊቨርፑል ኃላፊዎች በተለይ ሪቻርድ ሂውዝ እና ባሪ ሃተን ከሰሞኑ ወደ ጀርመን መብረራቸው ምናልባት በሊቨርፑል ኢኮ እያንዳንዱ መረጃ በኤክስ ገጽ የምትከታተሉ ከኛ የተሻለ መረጃ የምታገኙ አድማጮቻችን ልታደምጡ ትችላላችሁ፣ ልትመለከቱ ትችላላችሁ። ዘገባውን ቀደም ብላችሁ ልታገኙ ትችላላችሁ። የበለጠ ደግሞ ከሀገር ውጭ መረጃን በሳብስክሪፕሽን የምትመለከቱ አድማጮች ይህን መረጃ ልትመለከቱ ትችላላችሁና ከሰሞኑ እንግዲህ የጀርመን ጉዞ በሊቨርፑል ኃላፊዎች በኩል መደረጉ ከቀናት በፊት ሊቨርፑል ዌስትሃምን ሲያሸንፍ በስቴዲየም ውስጥ በመሃል አስተውላችሁ ከሆነ አላውቅም፣ በመሃል ሚቻል ቡቼልን ካሜራው አምጥቶ ነበር። በአንድ የጉዳት አጋጣሚ ይሁን የቫር እንቅስቃሴ ይሁን እርግጠኛ አይደለም፣ ግን ሚቻል ቡቼልን አምጥቶ ነበር። የሊቨርፑል ሪክሩትመንት አባል ከዚህ በፊት ከሊቨርፑል ኃላፊዎች ጋር በጋራ አብሮ የፕሮፌሽናል ዘመኑ በፖርትስማውዝ ከኤድዋርድ እና ሪቻርድ ሂውዝ እንዲሁም ከነ ባሪ ሃተን ጋር ቆይታ ያደረገው ከነ ጁሊያን ዋርድ ጋር በፖርትስማውዝ ሃሪ ቤቢስ ከሚባሉ የሊቨርፑል ኃላፊዎች ውስጥ አንደኛው በሜዳ ውስጥ ብቻውን ተቀምጦና የዕለቱን ኮሜንታተር ካደመጣችሁ አላውቅም አንድ መረጃ አጋርቶ ነበር። ሪክሩትመንቱ በራሱ ስራ ተጠምዷል፣ አንደኛው ሪክሩትመንት ደግሞ ጨዋታን እየገመገመ ነው በሚል መረጃ ተናግሮ ነበር። እርግጠኛ ነኝ ከረፍት በፊት የተደረገ ምስል ነው። ያ ሚሻል ቡቼል በአንድ አጋጣሚ በካሜራ መጥቶ ወዲያው ወደ ሜዳ እንቅስቃሴ ይዞሩ እና ወደ ጀርመን መጓዛቸውን በስፋት ያለፈው ሳምንት እነ ዴቪድ ሊችን ጨምሮ እነ ዳቫኮቭስም ሌሎችም ዘጋቢዎች ይህን ጉዳይ አጋርተውታል። ነገር ግን የጀርመንን ጉዞ ደግሞ የጀርመን ሚዲያ በተጠናከረ መረጃ ከትናንት ምሽት ጀምሮ ያገኘነው እውነታ በማለት አጋርተዋል። የ200 ሚሊዮን ዩሮ ሜጋ ዲል በሳመር የዝውውር መስኮት ቅድመ ዝግጅት ለማድረግ ልክ እንደተጠናቀቀ የውድድር ዓመት ታስታውሳላችሁ። በተጠናቀቀ የውድድር ዓመት በዚህም ወቅት የዛሬ ዓመት ወደኋላ መለስ ብላችሁ ፕሮግራማችንን ተመልከቱ። በዚህም ወቅት በቀጣይ ሳመር ሊቨርፑል እነማንን ሸኝቶ በእነማን ተጫዋቾችን ለመተካት እንዳሰበ፣ አርሴናል እነማንን ለማዘዋወር ቀጣይ ሳመር በቤርታ በኩል እየሰራ እንደሆነ፣ ማንቸስተር ዩናይትድ ክሪስቶፈር ቪቪያሊን ካመጣ በኋላ የሪክሩትመንት እና የዳይሬክተር ኦፍ ፉትቦል አድርጎ ከቀጠረ በኋላ ማንን ለማምጣት እየሰሩ እንደሆነ፣ የክሊርሌ ካፒታል ኃላፊዎች ላውረን ስቲዋርት እና ፖል ዊኒስተርሊ ከነማን ጋር ድርድር እያደረጉ እንደነበር እና በወቅቱ የሚወጡ መረጃዎችን ልክ ከማርች ጀምሮ እናጋራችሁ ነበር። የበለጠ ደግሞ በሊቨርፑል ዙሪያ ካለንም ቅርበትና መረጃውን ለማግኘት የተሻለ አማራጭም ስለነበርና በዚህ መሰረት እንግዲህ ከጀርመን የወጣው መረጃ እስቲ እንመልከት። ያኒ ዲያሞንዴንና ሚካኤል ኦሊሴን ይመለከታል። በቴምብሌናችን ላይም እንደምትመለከቱት ይሄን ተጨባጭ መረጃው ተጨባጭ ነው። እውነታው የምናረጋግጠው በሳመር ነው። ግን የበለጠ ቅድመ ዝግጅቱ እንዴት ሊደረግ ቻለ? ለምን አስፈለገ? ርብርብስ ኮዱ ለምን ተጀመረ? ቢዲንግ ዋር አለው? ሌሎች ክለቦች ይፈልጋሉ ወይስ አድቫንቴጅን ቀድሞ የመምታት ወይም ቀድሞ ስትራቴጂካል የዝውውር ቴክኒክ ለመጠቀም ፋይናንሻሊ ሊቨርፑል በዩኤፋ ቻምፒየንስ ሊግ ቦታ ይዞ የማጠናቀቅ እድሉን እያሰፋ መምጣቱን ተከትሎ
ቅድመ ዝግጅቱ ማርች አጋማሽ ላይ ይጀምራል ብለን ቀደም ብለን መረጃውን አጋርተናችሁ ነበር። ሁኔታውን የቡድኑ ውጤት ተመልክተው በጁን አጋማሽ ላይ ውሳኔ ይተላለፋል። በሜይ ይጠናቀቃል። ጁን እስከ 15 ድረስ የአሰልጣኙ ኮንትራት ሂደት ሪቪው ይደረግና ፐርፎርማንስ አናላይዝ ተደርጎ ካለፉ በስራቸው ይቀጥላሉ፣ ካላለፉ በጋራ ስምምነት ይለቃሉ። ይህን ጉዳይ ቀደም ብለን ተወያይተናል። ግን ቅድመ ዝግጅቱ የቡድን ግንባታው የመጀመሪያ ስቴጅ አምና ሳመር ተጀመረ እንጂ ዘንድሮ በተጠናከረ ሁኔታ ምናልባት ካለፈው ሳመር በላይ ምክንያቱም ካለፈው ሳመር ሊቨርፑል የበለጠ በዚህ የዝውውር መስኮት ሊያወጣ የሚችልበት 4 ምክንያቶች አሉ። እነሱን ወደ በኋላ እናነሳለን። ያው ለደጋፊው ትልቁ አንገብጋቢ ጉዳይ መሐመድ ሳላ ማን ይተካል ነው። ሳላ ብቻ ሳይሆን ፍሬድሪኮ ኬዛም ከስኳዱ መልቀቁ በቀጣይ ሳመር እርግጥ ሆኗል እና በአትሌቲኮ ማድሪድ ደግሞ ከስፔኑ ዳሪዮ አስ ባገኘነው መረጃ መሰረት ከኦሊ ጋክፖ ላይ ሲሪየስ የሆነ ፍላጎት ይዞ በሳመር ሊመጣ እንደሚችልና ለሊቨርፑል 58 ሚሊዮን ፓውንድ የኮንትራት ማፍረሻ ለማቅረብ መዘጋጀቱን ዳሪዮ አስ የዋናው ከተማ የማድሪድ ተነባቢ ጋዜጣ ይህን መረጃ ይዞ ወጥቷል። ትናንትና በነበረ የስፔን ዘገባ መሰረት ታዲያ በቀጣይ ሳመር ልክ እንደነ ሂጎ ኤኪቲኬ እንደነ ጀረሚ ፍሪምፖንግ የዝውውር ሂደትን በተቀላጠፈ ሁኔታ ሊቨርፑል ከጀርመን እግር ኳስ ለማጠናቀቅ ካለው የቀድሞ ኤክስፒሪየንስ እና የመደራደር አቅም በተለይ ግላዊ ጥቅም ግላዊ ደግሞ የክለቡ አድቫንቴጅን በመጠቀም በግል ሊቨርፑል የሚጠቀማቸው አድቫንቴጆችን ቀደም ብሎ መደላድል በመፍጠር በኩል ቅድመ ዝግጅት ለማድረግ አንደኛው የያኒ ዲያሞንዴ ጉዳይ ነው። በያኒ ዲያሞንዴ ጉዳይ ሊቨርፑል በርካታ አድቫንቴጅ ከአርቢ ሌይፕዚግ ጋር ካለው ቀጥተኛ ቁርኝት በርካታ ዝውውሮች ከዚህ ክለብ ጋር ሊቨርፑልን ያስተሳስራሉ። 2 ጊዜ ሊቨርፑል ተጫዋቾች ለምሳሌ ሃርቪ ኤሊየት፣ ፋቢዮ ካርቫዮ በተለያየ የዝውውር መስኮት ሌይፕዚግ ሄደው ቆይታ አድርገዋል። በተቃራኒው ደግሞ ሊቨርፑል ዶሚኒክ ሶቦስላይን፣ ኢብራሂም ኩናቴን ከዚህ ክለብ ከዚህ በፊት ደግሞ ናቢ ኬይታን ማስፈረም ችለዋል። የዚህ ቡድን ዋና ዳይሬክተር ኦፍ ፉትቦል ደግሞ የበለጠ ከማይክል ኤድዋርድ ጋር ካለው ጠለቅ ያለ ግንኙነትና የግሎባል ስኮር የሬድ ቡል ካምፓኒ ዋና ዳይሬክተር ደግሞ የርገን ክሎፕ የዝውውር ሂደት ጣልቃ ገብነት ትልቅ ስልጣን አላቸውና ይሄን ጉዳይ እንግዲህ ሊቨርፑል ይሄን አድቫንቴጅ በመጠቀም ከ200 ሚሊዮን ዩሮ ሜጋ ዲል አንዱ ተጫዋች ያኒ ዲያሞንዴ ነው። አርቢ ሌይፕዚግ ተጫዋቹን ለመሸጥ 100 ሚሊዮን ዩሮና ከዛ በላይ ይፈልጋል ይላል በቀጣይ ሳመር። ጨረታውን ግን እንደ ቤንጃሚን ሼሽኮ በጣም ሰፊ ጨረታ እንዲሆን አይፈልጉም። በተቀላጠፈ ሁኔታ ክለቡ ሼሽኮን ለመተካት የተዘዋወረበት ወቅትና የሼሽኮን ተተኪ ለማምጣት የፈጀባቸውን ጊዜ ማለት አጭር ጊዜ ነው ያገኙት። ሼሽኮን ገዢ ክለብ እንደሚመጣ ያውቃሉ፣ ግን ባሰቡትና ባለሙት ወቅት አይደለም ሼሽኮን የሸጡት። ዝውውሩ ተንዛዝቶባቸዋል። በዛ ምክንያት ሌይፕዚግ ላስተናገደው የዘንድሮ የውድድር ዓመት ከፍተኛ መንሸራተት አንደኛው መነሻ ተደርጎ ይነሳልና በመጀመሪያ ወር ላይ በዝውውር መስኮቱ በተከፈተ የመጀመሪያ ወር ላይ ይህን ተጫዋች ለመሸጥ በራቸውን ክፍት አድርገዋልና የመደራደሪያ መነሻ ዋጋቸውን እንግዲህ 100 ሚሊዮን ዩሮ ማድረጋቸው ተዘግቧል በስካይ ጀርመኒ በኩል። ነገር ግን የያኒ ዲያሞንዴ ቀጣይ ማረፊያ በቀጥታ ይሆናል ተብሎ እየታመነ የመጣው ይላል ዘገባው፣ እየታመነ የመጣው ማለት ካለው ውስጣዊ ግንኙነትና ቁርኝት ካለው ትስስርና አሁን እየተደረገ ካለው ስትራቴጂካል ጉዞ ይሄን ዘገባ ይዞ ወጣው ስካይ ጀርመኒ በፍሎሪያን ፕለተንበርግ አማካኝነት ነው። ምናልባት ቪዲዮን ስካይ ጀርመኒ የዩቲዩብ ቻናል ላይ ገብታችሁ ትራንስሌት ሲሲዩን በዩቲዩብ በኩል ክፍት አድርጋችሁ ካፕሽኑን በእንግሊዘኛ መመልከት ትችላላችሁና ካልተሳሳትኩ የአማርኛ ትራንስሌት የለውም፣ የደሽ ቋንቋ
ዩቲዩብ ላይ እና ያንን ካፕሽን ተጠቅማችሁ መመልከት ትችላላችሁ። እና ፍሎሪያን ፕለተንበርግ ይህን ጉዳይ በስፋት እያብራራ ነበር ትናንት ምሽት። ዘገባውን በጽሁፍ መልክ በሳብስክሪፕሽን በስካይ ጀርመኒ በኩል ተጋርቷል። ነገር ግን በዩቲዩብ ማየቱ የበለጠ መረጃውን ከክፍያ ነፃ ስለሆነ ያመቻል። ምክንያቱ ወደ 12-13 ደቂቃ ትንተና ስላለበት እና በያኒ ዲያሞንዴ በኩል የተደረገው ያለፉት ወራት ሙሉ ስካውት አሁን በሚፈልጉት ደረጃ ተጫዋቹን ተለዋዋጭና ተቀያያሪ በሆነ በሁለቱ ዊንግ ሚና ለማጫወትና እድሜው ገና 19 ዓመቱ መሆኑን ተከትሎ ለረጅም ጊዜ ፕሮጀክት ጠቀም ባለ የኮንትራትና ጥቅማ ጥቅምን ባካተተ መልኩ ተጫዋቹን እስከ 2031 2032 እስከ 2033 ልክ የቼልሲ አይነት ስትራቴጂ ተጫዋቹ ገና የ19 ዓመት ተጫዋች መሆኑን ተከትሎ ይህን ያክል የኮንትራት ዘመን ለመስጠትና በተጫዋቹ እድገት ላይ እየተጠቀሙ በቦታው ላይ አስተማማኝነትን ለማምጣት 100% የክለቡ ሪክሩትመንት አባላት አምነውበታል። ለዚህ ደግሞ በተጫዋቹ ተወካይ በኩል ደግሞ ያለውን ክፍተት ከዚህ በፊት አንስተናል። በራክ ኔሽን የታዋቂው የአሜሪካ ሙዚቀኛ የሂፕሆፕ አቀንቃኝ በጄዚ የሚመራው ትልቁ ካምፓኒ ይህን ተጫዋች እንግዲህ በእግር ኳስ የሚገኘው የራክ ኔሽን ኤጀንሲ ከአይቮሪ ኮስት የቀድሞ ተጫዋች በሊድስ የሚገኘው የዚህ ተጫዋች ኤጀንት ከዋይልደር ጋር እንግዲህ እስከ ፍርድ ቤት እስከ ገላጋይ ፍርድ ቤት እስከ ካስ ድረስ ተካሷል። ተጫዋቹ በፈረንጆቹ አዲሱ ዓመት 2025 ጃንዋሪ 1 ለቀድሞ ኤጀንቱ ለዋይልደር ኮንትራት ፈርሞ በዘንድሮ በ2026 በፌብሩዋሪ 8 ደግሞ ጄዚ ለሚያስተዳድረው ለራክ ኔሽን ካምፓኒ እንትን ኮንትራት ፈርሟል የ3 ዓመት እና ሁለቱም ውል በዚህን ሰዓት አገልግሎት ይሰጣል። ክለብ ደግሞ መደራደር የተጫዋቹን ጥቅማ ጥቅም የማስከበር ጉዳይ ደግሞ ክለቦች ሲደራደሩ ከኤጀንሲዎች ጋር ነው። አሁን ባለው መመዘኛ ደግሞ ፊፋ እየተቀበለ የሚገኘው የተጫዋቹ ተወካይ ተደርጎ እየተወሰደ የሚገኘው የራክ ኔሽን ካምፓኒ ነው። ይህ ካምፓኒ ደግሞ ሱፐርስታሮችን ከ2019 ጀምሮ በዓለም ላይ እነ ሉካኩን፣ ዲብሮይንን አሁን ደግሞ ማርቲኔሊ፣ ጋብሪኤል ማጋሌሽን በመያዝ በጣም ስለ ተጫዋቾች ጥቅማ ጥቅም በአስተማማኝ ሁኔታ የሚደራደር ካምፓኒ ሆኗልና ሊቨርፑሎች ከነዚህ ካምፓኒዎች ጋር በቀጥታ ለመስራት ተስማምተው እንግዲህ ድርድር ከበስተጀርባ እንዳለ ነው ፍሎሪያን ፕለተንበርግ ትናንት ምሽትም ባለው ቪዲዮ ያረጋገጠውና 100 ሚሊዮን ዩሮ ሊቨርፑሎች ለዚህ ተጫዋች የሚከፍሉበት ተርም ግን ሌፕዚግ ለሊቨርፑል የሆነ ግሪን ላይት እንደሰጠ እዛ ጋር ተዘግቧል። ይሄ ማለት ልክ የፋይናንስ አወጣጥ ዘዴን ቴክኒካል በሆነ መልኩ በመጠቀም ታስታውሳላችሁ፣ ኢሳቅና ዊዜ የተገዙበት ክፍያ አሊሰን እና ቫንዳይክ በወቅቱ የተገዙበት ክፍያ ነው ተብሎ በኢኮኖሚስቶች በሊቨርፑል ኃላፊዎች ተጠንቶ ገንዘቡ ይወጣ እና በአጠቃላይ ኔት ስፔንድ ለሁለቱ ያደረጉት 52 ሚሊዮን ፓውንድ ነው። ስትራክቸራል ክፍያው ረጅም ኮንትራክት ነው። ያ ነው ትልቁ አድቫንቴጅ እና ባለፈው 2024-25 የተጠናቀቀ የውድድር ዓመት ሊቨርፑል ከስኬት ጋር ተያይዞ በወጣው የፋይናንስ ሪፖርት ብቸኛ ቡድን ነው 8 ሚሊዮን ፓውንድ ፕሮፊት አስመዝግቦ የተጠናቀቀው የውድድር ዓመት የዘጋ ሻምፒዮን ሆኖ እዚህ ላይ ፕሮፊት ይሄ ማለት ለቀጣይ 3 የሂሳብ መዝገብ ሊቨርፑል የሚያገኘው ክፍተት አስቡት። የኢንቨስትመንት ይሄ በ3 የሂሳብ መዝገብ የሊቨርፑል ከፍተኛ ኪሳራ። ይህን ፕሮግራም የምታደምጡ ትላልቅ ኢኮኖሚስቶች ይኖራሉና ስለ አሞርታይዜሽን በኮሜንት መስጫ ላይ ሰፊ ትንተና ብታስቀምጡ አሪፍ ነው። አሞርታይዝ ሲደረግ በጣም ከፍተኛ የሂሳብ መዝገብ ይቀላል። በትርፍ የአንድ የውድድር ዓመት የሂሳብ መዝገብ ሲዘጋ አብዛኛው ክለብ እንደምታስታውሱ በኔጌቲቭ ነው፣ ግን ከ125 ሚሊዮን ፓውንድ በላይ መክሰር አይቻልም። ከዛም በኋላ ከከሰረ ነጥብ ነው የሚቀነስበት እና አንዳንድ ክለቦች በአዲሱ አሰራር በአዲሱ ደንብ መሰረት ከቀጣይ ዓመት የሂሳብ መዝገብ ላይ እዳ እያቃለሉ ይሄዳሉ። አሁን ማንቸስተር ዩናይትድ እና ቼልሲ ማግኘት ያለበትን 332 ሚሊዮን ፓውንድ ኪሳራ ሳይሆን ማግኘት ያለበትን ሳያገኝ አልፎታል።
የተጠናቀቀው የውድድር ዓመት ያንን ከግንዛቤ ውስጥ በማስገባት ከፍተኛ ትርፋማነት ስለተመዘገበ በገቢ ደረጃም በሊጉ አንደኛ ስለሆነ ያው ሻምፒዮን መሆኑን ተከትሎ በጣም ከፍተኛ ገቢ እያንዳንዱ የሊቨርፑል ገቢ ላይ ከ10 በመቶ በላይ እድገት ስለታየ የዚህኛው ሳመር የሚመጣው ሳመር ለሊቨርፑል የትኛውም ዝውውርን ለማድረግ የሂሳብ መዝገብ አይከለክልም። በዚህ መሰረት እንግዲህ ለያኒ ዲያሞንዴ እስከ 2033 ድረስ ኮንትራት ሊቨርፑል የሚሰጥ ከሆነ አንድ ተጫዋቹ አሁን ያለው ኮንትራት በአርቢ ሌይፕዚግ ቤት እስከ 2029 ነው የሚቆየው። ያ ማለት ለ3 ዓመት ቀጣይ የውድድር ዓመት ኮንትራት ነው ያለው። ስለዚህ ሊቨርፑል የሁለቱን የሚሰጠውን ኮንትራትና የሚያፈርሰውን ኮንትራት በቀጥታ ባላንስ በማድረግ በ4 የዝውውር መስኮቶች ናቸው የውል ማፍረሻው የሚከፈለው። ይሄ ማለት በቀጣይ ሳመር ሊቨርፑል የሚያመጣው ከሆነ ያኒክ ዲያሞንዴ ይሄ ዝውውር የሚጠናቀቅ ከሆነ ይሄ ግራኝ እግር ቴክኒሻል ተጫዋች ወደ አንፊልድ የሚመጣ ከሆነ ሊቨርፑል 25 ሚሊዮን ዩሮ ነው የሚከፍለው። አጠቃላይ በፓውንድ 88.6 ሚሊዮን ፓውንድ ማለት ነው። ሊቨርፑል ወደ 22 ሚሊዮን ፓውንድ አካባቢ ይከፍላል። ይሄ ስትራክቸራል ክፍያ ነው። አሁን እንግዲህ ትናንትና ኤክስን ምሽቱ እንዳለ ያጨናነቀው ዘገባው በዚህ መሰረት ነው። አንዴ በአንድ ወቅት መረጃ ወደ እናንተ ስናደርግ ስለ አከፋፈል ስርዓት የሁለት ክለቦች ግንኙነት ማለት ስላለው አንዳንድ ጉዳዮችና ስለ አከፋፈል መረጃዎች የሚወጡ ከሆነ የሁለት ክለቦች የድርድር ሂደት አድቫንስድ ስቴጅ ወይም የሆነ ደረጃ ሲደርስ ነው ወይም ስምምነት ኖሯቸው አከፋፈሉ ላይ እንግዲህ ለመስማማት የመጨረሻ ድርድር ሲያደርጉ ነው ብለን ጥቆማ ሰጥተናችሁ ነበር። አሁን እንግዲህ የወጡ ያሉ መረጃዎች ይሄን ነው የሚያሳዩትና ትናንትና በፍሎሪያን ፕለተንበርግ እና በሌላኛው የቢልድ ዘጋቢ የወጣው ሪፖርት አንደኛው ይሄን ይመስላል። በያኒ ዲያሞንዴ በኩል ስለ አከፋፈል ስርዓት ጭምር ድርድሮች እንዳሉ ነው በፊሊፕስ ሄንዝ አማካኝነት የቢልዱ ሪፖርተርም ይሄን መረጃ ያጋራው። ሁለተኛው ጉዳይ እንግዲህ የሚካኤል ኦሊሴ ጉዳይ ነው። ዘገባውን ገና ስከፍቱት ሊቨርፑል ቀጣይ ሳመር ድሪም ታርጌት በሁለቱ ክንፍ መስመር ላይ ለማጠናቀር የመጨረሻ ድሪም ታርጌቱ ከያዛቸው ተጫዋቾች ውስጥ በራደር ውስጥ ትልቁ ትኩረት የሚሰጠው ለሁለቱ ነው። ዲያሞንዴን ከአርቢ ሌይፕዚግ፣ ኦሊሴን ከባየር ሙኒክ ማስፈረም ነው። አንድ ትልቁ አድቫንቴጅ ያለፈው የሳመር የዝውውር መስኮት የባየር ሙኒኩ ኃላፊ ስለ ሪቻርድ ሂውዝ አንድ የተለየ አድናቆት ሰጥቶ ሲናገር አድምጣችሁ ይሆናል። በደንብ እያደነቀ የዓለምን እግር ኳስ የምልመላን ክፍል ዘመናዊ እግር ኳስ የደረሰበትን ደረጃ በልዩነት የተረዳ ባለሙያ ነው። ሊቨርፑል ሪቻርድ ሂውዝን ስላገኘ በጣም እድለኛ ነው ብሎ ከፍተኛ ማጋነን ሲጠቀም ነበር። ማክሲ ኤይባር ታስታውሱ እንደሆነ እና ሊቨርፑል ከማክሲ ኤይባር ጋር የተጠናከረ ግንኙነት አለው በቀጥታ ከባየር ሙኒኩ ኃላፊ ጋርና ባየር ሙኒክ እስከ 2029 የማይክል ኦሊሴ ኮንትራት ከተዘዋወረበት ጊዜ አንስቶ የ5 ዓመት ኮንትራቱ በ2029 ነው የሚጠናቀቀው ጁን 30 እና የዚህ ተጫዋች የውል ማፍረሻ ክፍያ የሊቨርፑል ኃላፊዎች አውቀውታል። 126 ሚሊዮን ዩሮ ነው። 110 ሚሊዮን ፓውንድ። ይሄ ደግሞ የ3 ዓመት የኮንትራት ማፍረሻ ዋጋ ነውና ይሄን ዋጋ አውቀውታል። የተጫዋቹ ክፍያና የያኒ ዲያሞንዴ ክፍያ በሊቨርፑል የሂሳብ አሰራርና የፋይናንስ ስርዓት ላይ 100% ዝግጁ ነው። አሁን የክለቦች አቋም ነው። ከሌይፕዚግ ጋር የሆነ ሂደት እንዳለ ጥቆማ በጣም ሰጥተዋል፣ በጣም ተንትነዋል። ሰፊ ስለሆነ አድማጩንም ወቅቱ ባልደረሰ ገና የተወሰኑ ወራት በሚቀር ጉዳይ ላይ ጉዳዩን በጣም ይሄ አስፍቶ ወደ እናንተ ማቅረብ ማሰልቸት ይሆናል። ገና ማርች ነው። 3 ወር ይቀራል የዝውውሩ መስኮቱ ሊከፈት። ግን አንገብጋቢነቱ ከወዲሁ ወደ ገበያ ወጥተው
ታስታውሱ እንደሆነ ኤኬቲኬን ስለ ኢሳቅ ስለ ፍሪፖንግ ስለ ሜሎስ ኪርኬዝ ቀደም ብለን መረጃ ስለ ውጂዛ ስንሰጣችሁ ነበር። ገና የዝውውር መስኮቱ ሳይከፈት ሜይ መጀመሪያ አካባቢ ማርች መጨረሻ አካባቢ ደግሞ መረጃዎችን የሉዊስ ዲያዝ ወደ አልናስር ወይም ወደ ባየር ሙኒክ ሊሄድ እንደሚችል ዳርዊን ኑኔዝም በተመሳሳይ ስለ እያንዳንዱ ተጫዋች የበለጠ ቻንስ የነበረው ለመቆየት እንግዲህ አሳዛኝ በሆነ ሁኔታ ከዚህ ዓለም በሞት የተለየው ዲዮጎ ጆታ ነበር። ከፍተኛ የመቆየት እድልም ኮንትራትም ሊራዘም የሚችለው ተጫዋች ከሊቨርፑል ሶስተኛ የሜዳ ክፍል ሁለቱ ተጫዋቾች ስለመልቀቃቸው በጣም ደጋግመን ሁለት ተጫዋችን በአንድ ኳሊቲ የመተካት ስትራቴጂ ነበር የተያዘው። ከዛም በኋላ ስትራቴጂው ሰፍቶ በሁለት ተጫዋች ሶስትን ተጫዋች የመተካት ስትራቴጂ አድርገው ነው ኢሳቅና ኤኬቲኬን ያመጡት። አሁን ግን የሁለቱ መስመር የሊቨርፑል የግራና የቀኙ ክፍል መጠናከሩ 100% የማይቀር ይሄ የማይቀር ጉዳይ በየትኛው ማመዘኛ። ነገር ግን የሚፈልጉት በሳላ ፖዚሽን ላይ ሚካኤል ኦሊሴን የመጀመሪያ ተቀዳሚ ኢላማቸው አድርጓል። ከዚህ በፊት በነበረን ፕሮግራም አድማጮች በተደጋጋሚ ነግራችሁ ነበር። የኦሊሴን ጉዳይ በወቅቱ ብናይ ነው ይሻላል። አሁን ላይ የሚወጡ ዘገባዎች ብዙም ተጨባጭ አይደሉም። ተጨባጭ መረጃዎችን ስናገኝ ግን በማንኛውም ወቅት እናሳውቃችኋለን ብዬ በአንድ ፕሮግራም ላይ ወደ እናንተ አድርሰን ነበር። የመሳካት ፕሮባቢሊቲው 0 ነው ብዬ በተደጋጋሚ ስገልጽላችሁ፣ አሁን ግን 0 ነው የሚለውን ጉዳይ ተውት። የበለጠ በቀጣይ ሳመር እናያለን። ግን ሊቨርፑል ያዘዋውሮ የሚችልበት እድል አለ። ለመደራደር አንድ ተጫዋች ሪሊስ ክሎዙ አንድ ክለብ ካወቀ ለመደራደርና ተጫዋቹን የበለጠ በተለይ ማሳመንን ከተቻለ ወደ ክለብ ለማምጣት እንግዲህ የተጫዋቹ ጥያቄ በቀጥታ ለክለቡ የሚቀርብ ይሆናል። ያኔ ደግሞ የበለጠ ተጫዋቹን ለማዘዋወር እድል ይኖራል። ነገር ግን ከባድ ፈተና ለሊቨርፑል ይጠብቋል። ቀላል ክፍያ አይደለም ክለቡ የሚከፍለው እና ከባየርን እጅ ተጫዋች ማውጣት በጣም ከባድ ቢሆንም ግን በሚካኤል ኦሊሴ በኩል አሁን ሊቨርፑል አዲስ ተስፋ አግኝቷል። በቀጣይ ሳመር የመሐመድ ሳላ ቀጥተኛ ተተኪ ለማድረግ 126 ሚሊዮን ዩሮ መክፈል ይኖርበታል። 110 ሚሊዮን ፓውንድ። ይሄን ጉዳይ ነው እንግዲህ ፊሊፕስ ሄንዝ ያረጋገጠው 100% የተረጋገጠው። ይሄንን የቢልድ ሪፖርተር ለባየር ሙኒክ የሚጽፍ በቢልድ ጋዜጣ ላይ ፍሎሪያን ፕለተንበርግ ሙሉ ለጀርመን እግር ኳስ ሪፖርተር የሆነ የስካይ ጀርመኒ ዘጋቢ እነዚህን ሁለት ጉዳዮች አረጋግጧል። ስለዚህ የሊቨርፑል ቀጣይ ሳመር ቀጥተኛ ኢላማ ያኒ ዲያሞንዴ እና ሚካኤል ኦሊሴ ናቸው። ያኒ ዲያሞንዴ ካልሆነ ኦሊሴ አይደለም። ኦሊሴ እና ያኒ ዲያሞንዴ ሁለቱንም የ200 ሚሊዮን ዩሮ ሜጋ ዲል በቀጣይ የሳመር የዝውውር መስኮትና ይሄ ጉዳይ እንግዲህ በስተመጨረሻ ከጀርመን ተጨባጭ ከምንከተላቸው ወይም ከሚያወጡት ዘገባ አንጻር ተጨባጭ የሆኑ ሚዲያዎች በስፋት ከትናንት ምሽት ጀምሮ ዘግበዋል። ገብታችሁ ከነ ሳብስክሪፕሽኑ በዩቲዩብም የስካይ ጀርመኒን መከታተል በኤክስም ሳብስክሪፕሽኑን ከፍላችሁ ከሀገር ውጭ ያላችሁ ይህን መረጃ መመልከት ትችላላችሁ። እንግዲህ ከታመኑ ዘገባዎች ስላገኘን አሁን በኦሊሴ ዝውውር ላይ ምናልባት ዛሬ ነገ አሰልቺ የሆኑ የኤክስ ዱፕሊኬት የሆኑ መረጃዎች ይበዛሉና ቀደም ብለን መረጃውን ዛሬ ማክሰኞ ጠዋት ወደ እናንተ ለማጋራት ነው እንግዲህ ይህን ፕሮግራም ያሰናዳ ነው። ግን እንዴት ሊገዟቸው ይችላሉ? ሁለቱም ተጫዋቾች 200 ሚሊዮን ዩሮ ቀላል ክፍያ አይደለም። የተጫዋቾቹ የኮንትራት ክፍያ በርካታ ሂደት አለውና ትልቁ መመዘኛ በነገራችን ላይ ፋይናንሻሊ ትርፋማ ሆነው ያጠናቀቁት የተጠናቀቀው የውድድር ዓመት ለሶስት ቀጣይ የውድድር ዓመት በአዲስ የሂሳብ መዝገብ ላይ የሚኖረው ንጹህ ሊቨርፑል ከዕዳ የጸዳ በትርፍ የሚጀምርበት ሂደት አሞርታይዝ ሲደረግ አንደኛው ፋይናንሻሊ፣ ሁለተኛው ከዌጅ ቢል ላይ የመሐመድ ሳላ ደሞዝ የመነሳቱ ዕድል በጣም ሰፊ ነው። ሳላ በሊቨርፑል ቤት በክብር ዘንድሮ የሚሰናበት ይመስላል። ትናንት ምሽትም ዘ ታይምስ በዚህ ዙሪያ አንድ ዘገባ ሰርቷል። ፖል ጆይስ
ገብታችሁ መመልከት ትችላላችሁና ሳላ የሊቨርፑልን ቤት ኢንጆይ ባያደርግም ግን አሁን ሊቨርፑል ዲፓርትመንቱን ለማደስ ጊዜው አሁን ነው ብለው ያምናሉ። ስለዚህ ከሳላ ሽያጭ ሊቨርፑሎችን ብር ይፈልጋሉ። ከዌጅ ቢላቸውም ላይ የመሐመድ ሳላ የ2 ዓመት 42 ሚሊዮን ፓውንድ ከነጥቅማ ጥቅሙ እስከ 50 ሚሊዮን ፓውንድ የሚደርሰውን የደሞዝ ክፍያ ያነሳሉ። ሶስተኛው ጉዳይ ደግሞ በስኳድ መደላደልና በፋይናንስ ሂደት ላይ ሊቨርፑል እንደ ሌሎች ክለቦች አሟጦ ሁሉንም የስኳድ የተፈቀደውን ሽግሽግ አይደለም የተጠቀመው። 2 ክፍተት አለ። የ2 ክፍተት ደግሞ በፋይናንስ አሰራር ሌላ ደግሞ ሂደት አለው። በተጨማሪም ደግሞ በዘንድሮ ሲዝን ሆም ግራውንድ ተጫዋች በሚለው በፕሪሚየር ሊጉ በሚመዘገብ ሊስት ውስጥ ሊቨርፑል በርካታ ሆም ግራውንድ ተጫዋቾችን አስመዝግቧል። ይሄን ታውቃላችሁ። በዚህ መሰረት እንግዲህ ፋይናንሻሊ ሊቨርፑል የሚያገኛቸውን አብዛኛውን ክፍተት ተጠቅሞ ነው። ስለዚህ እንደውም ዘጋርዲያን የሊቨርፑል የፋይናንስ ስርዓት አካሄድን በትላልቅ ኢኮኖሚስቶች የተጠና ሪፖርት ወጥቷል። ያን ዘገባ እንግዲህ ከኛ በተሻለ ሁኔታ በሙያው ላይ ያሉ ትላልቅ ባለሙያዎች እንግዲህ ቢተነትኑት የተሻለ ስለሆነ ነው እንጂ ምርጥ ዘገባ አለ። አሁን ባለፈው ሳመር ሊቨርፑል ኔት ስፔንድ ያደረገው አሁን በሂሳብ ላይ የሚቀመጠው ሊቨርፑል 455 ሚሊዮን ፓውንድ አውጥቶ 254 ነው 56 ሚሊዮን ፓውንድ ገቢ አድርጎ ወደ 200 ምናምን 220 ምናምን ነው ኢንቨስት ያደረገው ነው የተባለው። ኔት ስፔንዱ ግን የሊቨርፑል 132 ሚሊዮን ፓውንድ ግን በቀጥታ ደግሞ ከተጫዋች ሽያጭ ያስገባው ደግሞ 156 ሚሊዮን ፓውንድ ነው። ይሄ ራሱ የተለያየ ያከፋፈል ስርዓትን በመከተል ነውና ያኒክ ዲያሞንዴንና ሚካኤል ኦሊሴን ዝውውር ለመፈጸም ሊቨርፑል ፋይናንሻሊ አንድም የሚይዘው ስትራቴጂካል እንከን የለም። ባይሆን በተደራዳሪ ክለቦች በኩል የሚኖረው ጉዳይ ግን የተጫራች ክለቦች ሊመጡ ይችላሉ። ሊቨርፑል ግን ቀደም ብሎ አድቫንቴጆችን ለመያዝ እንዳለፈው ሳመር ማርች ላይ እንግዲህ በነ ሪቻርድ ሂውስ የምልመላ ክፍል ዋና ኃላፊ ደግሞ በነ ባሪ ሃተን አማካኝነት ከወደ ጀርመን ጠንካራ የሚባል መጠናከሩን እዛ አካባቢ ስላለው ሂደት 100% ተረጋግጧል። ጠንካራ ፍላጎት ከጠንካራ ሂደት ጋር ከወዲሁ ተጀምሯል። ምን ያክል ርቀት ተጉዘዋል? ምንድነው ሁኔታው? አሁን ላይ አይታወቅም። ምክንያቱም ያለነው ማርች ላይ ነው። ግን ሩመርሱ ተጨባጭ ስለሆነ ከጀርመን እግር ኳስ ያገኘነው ዘገባ ስለሆነ ወደ እናንተ ለማጋራት ነው። እንግዲህ በሶስተኛ ክፍል ፕሮግራም ያዝነው ፍሬድሪኮ ኬዛና መሐመድ ሳላህ በአመቱ መጨረሻ ይለቃሉ። ለጋክፖ ሊቨርፑል ጠቀም ያለ የኮንትራት ማፍረሻ ከቀረበለት ይሸኙታል። በቦታው ላይ ግን ከተያዙ የሊቨርፑል ሲሪየስ ታርጌቶች ግንባር ቀደም ተደርገው የተቀመጡት ያኒክ ዲያሞንዴና ሚካኤል ኦሊሴ ናቸው። ለሁለቱ ደግሞ እንደ ጀርመን ዘጋቢዎች ከሆነ እዛው ሁለቱም የሚጫወቱበት ሊግ የሊጉን ተጨባጭ መረጃ በማውጣት የሚታወቁ 2 ታላላቅ ሚዲያዎች እንደሚሉት ከሆነ ደግሞ 200 ሚሊዮን ዩሮ ለመክፈል ሊቨርፑል ዝግጁ ነው። ክለቦች ለድርድር በሯቸውን ፈቀቅ ያደረገው ደግሞ ሌቪክ ነው። የሚኒክ አቋም እስካሁን አልታወቀም። ሊቨርፑል ምን ያክል ርቀት ይሄዳል? አብረን በጋራ እንመለከታለን። በነገራችን ላይ እዛ ላይ ከተመለከትኩት መረጃ መካከል ሊቨርፑል በቀጣይ አመት ጃንዋሪ ላይ አክቲቭ ሲሆን መልሶ የመግዛትን ህግ ተፈጻሚ ሲሆን በ50 ሚሊዮን ፓውንድ ጃሬል ካውንሳል ለማምጣት ከወዲሁ እያሰበ ነው። የራሱን ተጫዋች ባለፈው ሳመር ለአሞርታይዜሽንም እንዲሁም በተሻለ የፋይናንስ ስርዓትን ለማመጣጠን የሸጠውን ተጫዋች መልሶ ለመግዛትና ጃሬል ካውንሳል በአጭር አመት ጊዜ ውስጥ ወደ ሊቨርፑል የመመለስ እድሉ በጣም ከፍ ብሏል። የሌቨርኩዘን ቆይተው በጣም ባስተማማኝ እንደውም ያለፈው ወር ካልተሳሳትኩ የቡንደስሊጋው ኮከብ ተጫዋች እሱ ነበር መሰለኝ የተባለው እና ኮንሳንም የመመለስ እቅድ አላቸው። ባለፈው ጃንዋሪ የተዘዋወረው ጀረሚ ጃኩዌም ከባዱን ሰርጀሪ ትናንትና ማጠናቀቁን ትከሻው ላይ ከባድ ጉዳት አስተናግዶ ከዚህ ውድድር አመት ውጪ ነው የሚባለው ማረጋገጫ ባይሰጥም ግን ተጫዋቹ ከባዱን ሰርጀሪ ትናንትና ትከሻው ላይ ያጋጠመውን ጉዳት ሰርጀሪ አድርጎ አጠናቋል። እና ኒኮላስ ሾልተርበርግ ከዶርትመንድ እና አሌሃንድሮ ባስቶኒ ከኢንተር ሚላን
እነ ሚኪ ቫንደቬንን ጨምሮ የሊቨርፑል የተከላካይ ስፍራ እቅዶች ናቸው። ግን ተጨባጭ ሁኔታ ስናገኝ ደግሞ በየጊዜው እየጠበቅን ወደ እናንተ የምናጋራ ይሆናል። ከሰሞኑ የአንቶኒ ጎርደን ስምም ከሊቨርፑል ጋር በክንፍ ተጫዋች በኩል ራዳር ውስጥ የሚገኝ ተጫዋች ነው። ሌሎችም ዘገባዎች ተያይዞ ይወጣሉ። እነ ሮድሪጎ በተለይ የጋክፖ ፖዚሽን ላይ ከተያዙ እቅዶች ጋር የሚወጡ ዘገባዎች ነው። ለማንኛውም ግን ቀጣይ ሳመር ካለፈው ሳመር በላይ በተለይ የተመዘገበው ትርፍና ገቢ ሲታይ የቴሌቪዥን ሽያጭና የዕለታዊ የትኬት ሽያጭ የዓለም አቀፍ ብራንድ ሽያጭና የስፖንሰርሺፕ እንዲሁም ከፍተኛ የሶሻል ሚዲያ ገቢ በማግኘት እንግዲህ በፕሪሚየር ሊጉ ሪካርድ በመስበር ከፍተኛ ገቢ ያገኘበት የውድድር ዓመትና በትርፍ የተጠናቀቀ ነው። 2023-24 ታስታውሳላችሁ ሊቨርፑል ፋይናንሻሊ 52 ሚሊዮን ፓውንድ ከስሮ የጀመረበት የውድድር ዓመት ስለነበር ያን ኪሳራ የበለጠ ባላንስ ለማድረግ ሊቨርፑል በዛ ሳመር ተጫዋች ከመግዛት ይልቅ የአካዳሚ ተጫዋቾችን በከፍተኛ ትርፋማነት በመሸጥ ነው ሊቨርፑል በቀጥታ ወደ ባንኩ ወደ 100 ሚሊዮን ፓውንድ ገቢ አግኝቶ ሻምፒዮን ሆነ። ስፖንሰርሺፕ የዕለታዊ ገቢ ከፍተኛ ገቢዎችን ጀነሬት በማድረግ ነው እንግዲህ ያለፈው ሳመር ላይ ኢንቨስት ማድረግ የቻለው። ሪፖርቱ ሲወጣ ደግሞ በትርፍ ነው የተጠናቀቀው። ስለዚህ ቀጣይ ሳመር ካለፈው ሳመር የበለጠ ሊቨርፑል ግማሽ ቢሊዮን ፓውንድ ሊያወጣ የሚችልበት እድል የበለጠ ሰፊ ነው። ኮዱ እንግዲህ ቅድመ ዝግጅቱ ደግሞ በክንፍ ተጫዋች ላይ እንደሆነ በስፋት እየተዘገበ ነው። ዘገባው የሚወጣው ደግሞ ከጀርመን ነው። ዘገባውን የበለጠ ደግሞ ገብታችሁ ቼክ ማድረግ ትችላላችሁ። የሊቨርፑል ቀጣይ ሳመር ኢላማዎች ያኒ ዲያሞንዴና ሚካኤል ኦሊሴ 100% መሆናቸው ተረጋግጧል። ዝውውሩ ምን ያክል ይካሄዳል፣ ምን ያክል ሂደት አለው ሳመር ላይ የምናወራ ነው የሚሆነው። ግን ከወዲሁ ጉዳዮች ስቴፑን ይዘው እንደቀጠሉ እንደሆነ ነው ከጀርመን የወጡ ዘገባዎች የሚያሳዩት። ለማንኛውም የዕለተ ማክሰኞ ፕሮግራማችን በ3 ክፍል ሊቨርፑል ከወልቭስን የአርሴናል የቆሙ ኳሶችን ጥንካሬና የአሰልጣኙ በተመለከተ ያኒ ዲያሞንዴንና ሚካኤል ኦሊሴን ከወደ ጀርመን የወጣውን ዘገባ ጠቅለል አድርገን በ3 ፕሮግራም ከእናንተ ጋር ዕለተ ማክሰኞን ቆይታ አደረግን። ከተመቻችሁ ላይክ የዚህን ፕሮግራም ተደራሽነት ከፍ ስለሚያደርግ፣ አዲስ ከሆናችሁ ሳብስክራይብ፣ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ ቻናላችንን መደገፍ ለምትፈልጉ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።